ቶን የሚባል ነገር አለ ፒች የሚባል ነገር አለ ከለር አለ ኢነርጂ አለ የቮይሳችን ላውድነስ አለ እንደገና እያንዳንዱ ሰው ባዮሎጂካሊ ሲወለድ የሁላችንም ዲፈረንት የሆነ የሳውንድ ስትራክቸር አለ ሶ እነዛን ነገሮች ነው አይቶ ሁለት ቮይሶችን ኮምፔር አድርጎ የሪካርዲንጉንም ጥራት ባገናዘበ መልኩ አኩሬት ነው የሚባለውን አይነት ሪዛልት የሚሰጠን ቀጥታ ላከልኝ ብሎ ቴሌግራም ስትልክና ሲላክልህ የሚገባበት ቦታ ላይ ያላከለትን የራሱን ነው የከፈተው ያኔ በጊዜው ልብ ብላችሁት ከሆነ ካና ልብ ብለህ እሱ ነው መልእክት ያልክ ካለ ያሳይ የካለ ግባ ቪዲዮ ክፈትና ግባ የተላከልህና የላክበት አለ አይደለ በግራና በቀኝ የሚቀመጠው ላከልኝ ወንድምየው ብሎ ሳያውቀው ቀለም የተሸውዶ ፕሌይ ያረጋው የራሱ ነው ማርያም እንዲህ አይነት ውርደት በዘራችሁ አይድረስ መድሃኔ ያለምን እንዴ ወረቀት ይዞ ይመጣል እንዴ ፎቶ ዛሬ ደግሞ ሚጽሙትን ተመከት ግዴታ ቋንቋ ማወቅ ወይም ደግሞ እንግሊዘኛ አማርኛ የእንትን እሱ ማተር ያደርገው ምክንያቱም ይሄ ቴክኒክ የሚያየው በሳውንድ ውስጥ ያሉ አሁን አንድ ሰው ሲያወራ ቶን የሚባል ነገር አለ ፒች የሚባል ነገር አለ ከለር አለ ኢነርጂ አለ የቮይሳችን ላውድነስ አለ እንደገና እያንዳንዱ ሰው ባዮሎጂካሊ ሲወለድ የሁላችንም ዲፈረንት የሆነ የሳውንድ ስትራክቸር አለ ሶ እነዛን ነገሮች ነው አይቶ ሁለት ቮይሶችን ኮምፔር አድርጎ የሪካርዲንጉንም ጥራት ባገናዘበ መልኩ አኩሬት ነው የሚባለውን አይነት ሪዛልት የሚሰጠን ዝም ብዬ እኔ ያወራው እንትን ከመል እያሳያችሁ እንቀጥላለን ማለት ነው ኦኬ ፓወርፖይንት ዝም ብዬ ለማቅረብ ያለ እንዲመቸኝ ብዬ ያዘጋጀሁት ነው አይ ዶንት ኖ የምታዩት ከሆነ እንዳልኳችሁ ይሄ ስፔክትሮግራፍ ይባላል ወይም ስፔክትሮግራም ይባላል የግራም ወይም የግራፍ አይነት ታይፕ ነው እነዚህን ቮይሶች አናላይዝ ካደረገ በኋላ ጽሁፍ አይደለም የሚሰጠን ግራፍ ነው የሚሰጠን ያ ግራፍ ደግሞ ይተነተናል በዛ ግራፍ ተነስተን ነው ያ ግራፍ ይተነተንና ስኬል ይሰጠዋል ከ1 እስከ 100 ከ0 እስከ 100 ከዛ በኋላ ከዛ ተነስተን ነው ልክ ነው አይደለም የሚለውን የምንወስነው ማለት ነው So እዚህ ጋር እንደምታዩት ስፔክትሮግራፍ ቪዥዋል ሳውንድ ኢነርጂን ነው የሚጠቀመው ኦቨር ታይም ያለውን በደቂቃ በሆነ ደቂቃ ሲወራ እሱን ነው የሚያየው ኤክስ አክሲስ ዋይ አክሲስ ብሎ ኤክስ አክሲስ ታይም ነው ዋይ አክሲስ ፍሪኩዌንሲ ነው ወይም ደግሞ ፒችን ነው የሚያሳየን ከለር አለ ኢንቴንሲቲውን ነው ወይም ላውድነሱን ነው እነዚህ ነገሮች አሁን ጀስት ጽሁፍ ስለሆኑ ወደ ታች ግራፉን ስናይ ሞር በደንብ ይገባቸዋል ሶ እነዚህን ቅድም ያልኳችሁን ሳውንድ እንትን ቪዥዋል ፓተርኖቹን ወደ ሜዠረብል ወደሚሆን ወይም ደግሞ ወደ ዳታ ወደሚቀየር መሳይ ቆይ አንዴ ከይቅርታ ጋር ምንድነው ከበስተኋላ በጣም አደገኛ ድምጽ አለ ምንድነው ቸርች ነው ያለው አይደለም ግን ልርቅ ሞክሬ ነበር በጣም ይረብሻል በፍጹም አይሆንም በፍጹም አይሆንም እሺ አንድ ሰከንድ ስጡኝና ቦታ ልቀይር ለምን እንዲህ አይነት ቦታ መረጥክ ፕሊዝ ቸርች ወይ እነሱ ዝም የሚሉ ከሆነ ነገራቸው ወይ አንተ መራቅ ያለብህ ከሆነ ህዝቡ መስማት አለበት ይሄ በጣም ጓጉቶ የሚደመጥ ድምጽ ነው የሚጠበቅ ነገር ነው ሁላችንም አንድ ደቂቃ ስጡኝ ልቀይር እሺ ቦታ ይቀይራል እሺ all right ኮሜንቱ ልክፈትላችሁ እስከዛ እንዛለ ወይስ ይሰማል ጥሩ ነው መሳዬ እሺ ያው እንደነገርኳችሁ ወደ ታች ወደ ግራፉ ላይ ስንወርድ ሞር ይሄ ነገር ምንድነው የሚለውን ማወቅ እንችላለን ቅድም እንዳልኩት ኤክስ አክሲስ ወይም ደግሞ ኤክስ ሪፕሬዘንት የሚያደርገው ታይም ነው ዋይ ደግሞ ፍሪኩዌንሲ ወይም ፒች የሚባለው ከለር ደግሞ አለ ከለሮች አሉት ግራፉ ላይ እነሱ ኢንቴንሲቲውን ላውድነሱን የሚያሳዩ ናቸው ሶ ምንድነው የሚያደርገው ይሄን ግራፍ ይሰጠንና አናላይዝ አድርጎ ያ ግራፍ ደግሞ ሜዠረብል ወደሆነ ቪዥዋል ፓተርን አናሊሲስ መቀየር የሚችል ዲፋይን መደረግ የሚችል ነው ማለት ነው ለምንድነው ሪላየብል የሚሆነው የሚለውን ለማየት አሁን እሱን ሞር ዲቴል ገብቼ አላወራም እዚህ ጋር ግን አለ ሶርስ አለው ፕራይመሪ ሶርስ አለው ይሄንን ነክተን ስንሄድ ፕራይመሪ ሶርስ አለን
እዚህ ፕራይመሪ ሶርስ ላይ ሁላችሁም ሪከርድ የምታደርጉ ሰዎች ገብታችሁ አሁን ከዚህ በኋላ የማወራው ነገር ትክክለኛ መሆኑን ራሳችሁ ኮንፈርም ማድረግ ትችላላችሁ ማለት ነው። እሺ የት ነው ይህንን ነገር የሚጠቀሙት የሚለውን ስናይ እዚህ ጋር የተወሰኑትን ነው የዘረዘርኩት። ቀጥ አድርገው እንደሱ ፊት ለፊት ላይ እንደሱ ብዙ ባይንቀሳቀስ እንደሱ እና ላቦራቶሪዎች ውስጥ ይጠቀሙታል ይህን ቴክኖሎጂ። ሊንግዊስትስ የሚባለው ይሄ ቋንቋን የሚያጠኑ ሰዎች መልቲ ላንጉዌጅ የሚናገሩ ሰዎች እነሱ ይህን ይጠቀሙታል። ባይ ዘ ዌይ ኤክስፐርቶችም አሉ በዚህ ጉዳይ ላይ ምንም አብዛኛዎቹ እንደውም ምንም አይነት ቴክኖሎጂ ሳይጠቀሙ ተምረው እንደዚህ አይነት ትምህርት በመስማትና በቴክኖሎጂ በመታገዝ ኤክስፐርት የሆኑ አሉ። ፎርሰኒክ አናሊሲስ ኤክስፐርት የሆኑ ማለት ነው። ስለዚህ እነሱ ይጠቀሙታል ለባዮሜትሪክ ሲስተምስ፣ ለአሻራ ኤኒ የፌስም ባዮሜትሪክም ሊሆን ይችላል። ይህንን ይጠቀሙታል። ለየት የሚያደርገው ቅድም እንዳልኩኝ ሁሉም ሰው ባዮሎጂካል በተፈጥሮ ሲወለድ ለእያንዳንዱ ዩኒክ የሆነ የንግግር ሀቢት ወይም ልምድ ነው በአማርኛ ስላለው እነሱን ፓተርኖች ነው እያየ አናላይዝ የሚያደርገው ማለት ነው። ሶ ሪላያብል ነው። እሱን ማየት ይቻላል። ቅድም የከፈትኩትም ሶርስ ላይ ሄደን ለምን ሪላያብል እንደሆነ ምን ያህል አስተማማኝ እንደሆነ ማየት ይቻላል። ተጠቅመን አሁን የሰራንበት ቴክኖሎጂ ኤፍኤፍቲ ይባላል ወይም ፋስት ፎሪየር ትራንስፎርም ይባላል። ለሱም ደግሞ አሁን እዚህ ጋር ዲቴሉን እሱን ሰውን ማስጨነቅም ሆነ ኮንፊውዝ ማድረግ ስለሚሆን ግን ፕራይመሪ ሶርስ አለን። ለሱም ይሄ ዌብሳይት ነው። እዚህ አፕ ላይ ነው የተሰራው the whole thing ፎኔክሲያ ይባላል። የቢዝነስ ላይሰንስ ወይም ደግሞ የቢዝነስ ኢሜል ያስፈልገዋል። አንድ ቢዝነስ ሊኖረን ይገባል። እዚህ ላይ ገብተን ለማለት it's not free ለመሞከር ያሰበ ሰው ምን ያህል እንደሆነ ማየት ይችላል። it's not even cheap የሚባል አይደለም፣ በጣም ኤክስፔንሲቭ ነው። ፕላስ 24 አወር በኋላ ነው ክሬት ለማድረግ ራሱ መጀመሪያ በኢሜል አውርተው ምናምን ነው እንጂ ዝም ብሎ ኤኒባዲ ሳይን አፕ አድርጎ ማድረግ የሚችለው አይደለም። እንዳልኩት ቢዝነስ ኢሜል ያስፈልገዋል። እዚህ ላይ ነው የተሰራው። ይሄ በዚህ ዘርፍ ካልተሳሳትኩ ቶፕ 3 ከሚባሉት ውስጥ ነው። እንደዚህ አይነት ነገር በመስራት ብዙ ሰዎች የሚጠቀሙት ነው። ቢዝነሶች፣ ገቨርንመንት ኦፊሶች ምናምን የሚጠቀሙት ነው። ብዙ አይነት እኛ አሁን ስፔሲፊክሊ ይህንን ቮይስ ኮምፔር ማድረግ ስለፈለግን ነው እንጂ ከቮይስ ጋር የተያያዘ ብዙ አይነት ሰርቪሶች አሏቸው። እንዳልኳቸው እዚህ ላይ ገብቶ ማየት ይቻላል። እሺ አሁን እዚህ ጋር ግራፉን መጀመሪያ ከማሳየቴ በፊት እንደምታዩት እዚህ ጋር በሌፍት ሳይድ አንድ ከለር ያለው የተለየ ዲፍረንት የሚመስል ግራፍ አለን። ይሄ ስፔክትሮግራም የሚባለው ይሄ ነው። እነዚህ ሁለቱ አሁን ቮይሱን አናላይዝ አድርጎ እየሰጠን እነዚህ ግራፎች ናቸው። ግን እነዚህን ከማየታችን በፊት ፊው ሲ እዚህ ጋር ኖትስ ካደረጋችሁ ቮይስ ሳምፕል 1 ይላል፣ ቮይስ ሳምፕል 2 ይላል። ሶ ቮይስ ሳምፕል 1 ምንድን ነው፣ ቮይስ ሳምፕል 2 ምንድን ነው የሚለውን አንድ ጊዜ ሄደን እዚህ ውስጥ እናያለን። ሶ ይሄ ቮይስ 1 ማለት ኤርሚ የሚታያችሁ ከሆነ እኔ ፎልደሬ ላይ ነው ያለው፣ ከፍቼ ላሰማችሁ ነው። ኤርሚ እንትናን ላይቭ ላይ አበበ ጉልላት ብሎ ያሰማው ድምፅ መጨረሻ ላይ እሱንም አሳያችኋለሁ። 30 ደቂቃ ካልተሳሳትኩ 28 ወር 30 ደቂቃ ሎንግ የሆነ ከሱ ላይ ብዙ ጊዜ አኪሬት ቅድም ምሳሌ ነገር ያለፍኩት አኪሬት የሆነ ሪዛልት ለማግኘት በሚመከረው ከ30 ሰከንድ እስከ 1 ደቂቃ እንዲሆኑ ነው። ምክንያቱም በጣም ሎንግ በሆነ ቁጥር ፕሮሰሱም ይረዝማል፣ እንትኑም አኪሬት አይሆንም። ሶ እንደዛ አድርገን ነው የሰራነው፣ ቆርጠን አውጥተን። ሶ ይሄ ቆርጦ የወጣው ድምፅ የኤርሚ ጓደኛ አበበ ጉልላት ነው ብሎ ኤርሚ ያሰማው ድምፅ ነው፣ ቮይስ 1 ብለን ያልነው። ስለዚህ ቮይስ 1ን እንሰማለን። እሺ ሙሉ ለሙሉ አልጨርሰውም፣ ግን በጣም ተመሳሳይ ናቸው። እንደምታውቁት አንድ አይነት ዜማ ስለሆነ አሁን ይሄ ቮይስ 2 ቀሲስ ዲበኩሉ ስሙን ይቅርታ አልያዝኩትም፣ የዘማሪውን ቄስ መሰሉኝ፣ እሳቸውን ስም አልያዝኩትም። ይሄ ነው ብለው አምጥተው ላይቭ ላይ የከፈቱት ያሰሙት ማለት ነው። እሱን በቪዲዮ ማሳያለሁ። ይሄ ወደ MP3 መጀመሪያ መቀየር ስላለበት ነው። መጀመሪያ ቮይሱን ላሰማችሁና ከዛ አሰማችኋለሁ። ቮይስ 2 የእሳቸው ነው ማለት ነው።
እንደምታዩት ተመሳሳይ ነው ሲጀምር ኦን ፐርፐዝ ነው ተመሳሳይ የሆነውን ፓርት መርጬ የሁለቱንም ያወጣሁት ምክንያቱም ተመሳሳይ የሆነ የድምጽ ስታይል የዝማሬ ስታይል እየዘመሩ እሱን ነው ሪከርድ ማድረግ የተፈለገው ቮይስ 1 የኤርሚ ጓደኛ ነው ቮይስ 2 እሳቸው ያመጡት ነው ሶ ይሄ ቮይስ 2 ኦሪጂናል ቪዲዮ ደግሞ እዚህ ጋር እንድታዩት ምንድነው የሚለውን ከዩቲዩብ ላይ ይሄ ማለት የቀሲስ ዲበኩሉ የዚህ ሰው መዝሙር ነው ብለው ያመጡት ማለት ነው እሱ ሰው ነው ሙሉ ቪዲዮን ለምትፈልጉ ሰዎች ሜርሲ ጋር ሙሉ ቪዲዮ አለ እሱን እኔም ጋር አለ ማድረግ ይቻላል ሶ እንደነገርኳችሁ አሁን ሐሳቡን እንድትይዙት ነው ቮይስ 1 አበበ ጉልላት የኤርሚ ጓደኛ ነው ቮይስ 2 ደግሞ ያ ቀሲስ ዲበኩሉ ያመጡት ሰው ነው ማለት ነው ዘማሪ ናቸው ይቅርታ ስማቸውን ስለረሳሁት ነው ሶ አሁን ከጎን በኩል ያለው ቮይስ ሳምፕል 1 ይሄ እዚህ ጋር የምናየው አይ ዶንት ኖ ቀስቱ የሚታያችሁ ከሆነ እዚህ ጋር የኤርሚ ጓደኛ አበበ ጉልላት ግራፍ ነው ሪዛልት ይሄኛው ደግሞ በጎን በኩል ያለው ደግሞ የቀሲስ የዚህ ሰውዬ ዘማሪ ነው ብለው ያመጡት ሰውዬ ማለት ነው የሱ ዘማሪ ነው ሶ ቀደም ስናወራ የምታስታውሱ ከሆነ አውርተን ነበር ከለር ምንን እንደሚወክል ከለር ላውድነስን ወይም ደግሞ ኢነርጂ ነው የሚወክለው ብለናል እዚህ ጋር ካስታወሳችሁ እዚህ ጋር ከለር ኢንቴንሲቲን ላውድነስን ነው የሚወክለው ወደ መሃል አስጠጋው እንደሱ ጽሁፉ እንደሱ ይታያል ቴንክ ከለር ምን ያህል እያንዳንዱ ከለር ሪፕሬዘንት የሚያደርገው አለ ኢንቴንሲቲ ነው ብለናል ቀደም አይተናል ሶ ይሄ ግራፍ ወደ ቁጥር ይቀየራል አሁን ይሄ ግራፍ ነው በቃ ይሄን ግራፍ ስናገኝ አንድ ዝም ብሎ ይሄን ግራፍ ሪዛልት ያገኘ ሰው ምን እንደሆነ አይገባውም ሰው ይሄ ግራፍ ደግሞ ወደ ቁጥር ይቀየራል ወደ ቁጥር ሲቀየር የመጣው ሪዛልቱ 56.5 ነው 56.5 ሲሚላሪቲ ተመሳሳይነት አላቸው 56.5 ሲሚላሪቲ ያላቸው ማለት ድምጾቹ ተመሳሳይ ናቸው ወይም ደግሞ አንድ አይነት ሰው ነው ለማለት አያስችለንም ምክንያቱም እሱንም ቀጣይ ማሳያችሁን የሚሆነው በዚህ ህግ በዚህ አሁን ሪዛልት ማግኘት ህግ ኤኒቲንግ ከ60 በታች ያለ ዊክ ወይም ደግሞ ፖር ማች ነው የሚባለው ተመሳሳይ ያልሆነ ማለት ነው ኢቭን ከ60 እስከ 74 ድረስ ያለው ላይክሊ ነው ላይክ በጣም እሱም ከዊክ ከፍ ያለ ግን ደግሞ አጠራጣሪ የሆነ ማች ነው በጣም አኩሬት ወይም ደግሞ ፕሮባብሊ ይሄ ራሱ ሰው ነው አንድ አይነት ድምጽ ነው ብለን ለማለት ከ90 እስከ 100% ያስፈልገናል እዚህ ጋር እንደምታዩት 56.5 ነው 56 ደግሞ 5 እንዲመጣ ራሱ ማች እንዲያደርግ ያደረጋቸው የድምጽ ስታይል ያዘማመር ስታይል የቅላጼ የምናምን የሚባሉትን ሁሉ ስለሚያይ ነው አንድ አይነት ሰው ነው የሚለውን ብቻ ሳይሆን የሚያውቅ ቀደም እንደነገርኳችሁ እያንዳንዱን የድምጽ አወጣጥ የዜማውን አይነት ከለር ምንለው ፒች ቶን ምናምን ሁሉንም ነው የሚያዩና በሱ ምክንያት ነው እንደዚህ 56.5 የመጣው ስቲል ኢንተርፕሬሽኑን የሚያሳየን ዊክ ኮሬሌሽን ነው between እንደዚህ በሁለቱ እንትን ምክንያቱም below 60 indicates different speakers ነው የሚለው ከ60 በታች ከሆነ ሁለት የተለያዩ ሰዎች መሆናቸውን ያረጋግጥልናል ማለት ነው ያገኘነው ሪዛልት 56.5 ነው ስለዚህ ዊክ የሆነ እንትን ያለው ሁለት ላይክሊ ሁለት ዲፈረንት ስፒከሮች እየዘመሩ እንደሆነ የሚያሳይ ነው ማለት ነው ስለዚህ በቃ ኮንክሉዥናችን ምንድነው 56.5 ነው 56.5 ደግሞ ማለት ከዛ ከተባለው ፑር ነው ተብሎ ከተባለው ቴሬስ በታች ያለ ነው ከ60 በታች ያለ ነው ስለዚህ ሁለት የተለያዩ ዘማሪዎች ናቸው ነው የሚሆነው ማለት ነው ፋይናል ሪዛልቱ ምክንያቱም 90 ወይም ከዛ በላይ መሆን አለበት ኢቭን ከ74 እስከ 90 ድረስ እንኳን ቢሆን አጠራጣሪ ነው ብሎ የሚለው እሱን ማሳያችሁ ነው የሚሆነው እና ይሄንን ይመስላል ሶፋር ባለው ላይ ኤርሚ ጥያቄ የምታነሱት ካለ እሱን ተናንበል የሁለቱ ቀሲስና የመሳይ የሁለቱ ተመሳሳይ እሱን ረስተዋል መሰለኝ አይ እሱ አለ እዚህኛው ላይ ኦኬ እሱን እሺ እሱን ማለት እሱንም ማሰማና ማለት ቀሲስ ዲበኩሉ ያመጣቸው ካህን አሉ የሳቸው እኔ ሲጀምር እዚህ ላላችሁ 3000 ሰው ቀሲስ ዲበኩሉ ስማቸው ማን ነው ያመጣቸው ካህን ማን ነው ስማቸው እኔ አያዘኝ ስለማላቃቸው አያዘኝ ቀሲስ በትረጥኡ መልሳን ኦኬ ቴንክ ዩ ቀሲስ በትረጥኡ መልሳን እሳቸውን እኔ በስም አላቃቸው
ሁለተኛ ላይ ደግሞ ያደረግነው አሁን ሜርሲ እንዳለችው ይሄን ሁለቱን ኮምፔር ካደረግን በኋላ ሁለተኛ ላይ ደግሞ ያደረግኩት ምንድነው ዋሪፍ አሁን ደግሞ የእሳቸው አሁን የኚህ ዘማሪ ነው ተብሎ የመጡት ሰውዬ አሁን ይቅርታ ስማቸውን ስላላስኩት ነው እሳቸውን ቀሲስ በትረ እሺ ቀሲስ በትረ ቀሲስ ዲበኩሉ እሳቸው አምጥተው ቪዲዮ እያሳዩ ቅድም የከፈትኩላችሁን ይሄንን ቅዳሴ ነው ኤርሚያስ የሱ የኔ ጓደኛ ብሎ ያወራው ብለዋል እኛ አሁን ኮምፔር አድርገን እንዳልሆነ ያሳየ ነው ራሱኑ ቪዲዮ ደግሞ ቀሲስ በትረ የሚባሉት ሰውዬ ከዚህ በፊት የዘመሩትን ቪዲዮ ኢንተርቪው ላይ መጣው እኔ አይደለሁም ብለው አሁን ኤርሚ ተናገረ ጊዜ ኢንተርቪው ላይ መጣው የዘመሩት አለ ይሄ ቪዲዮ ማለት ነው ይሄን ኢንተርቪው ቪዲዮ እሱን ቪዲዮ ነው ቀይረን ወደ MP3 ተቀይሮ ይሄን ቪዲዮ የኤርሚ ያሰማውን ደግሞ አምጥተው እሳቸው ይሄንን ነው ከፍቶ ያሰማው ብለው ያሉትን ሁለቱን which is የራሱን የአንድ ሰውዬ ሁለት የተለያየ ጊዜ የዘመራቸውን አድርገን የሱን ደግሞ አናሊሲስ ሰርተን ያገኘነው አለ እሱን to be honest last minute አሁን ይሄ ነገር ከታሰበ በኋላ ነው by the way አሁን የምታዩትን ነገር በሙሉ ያደረግነው June 14 ነው June 14 May June I think ሰኔ 14 ማለት ነው በኢትዮጵያ ሰኔ ኤግዛክት ቀኑን አላቆም በእኛ እዚህ በዚህ በዩሮፕ ወይም በአሜሪካን June 14 የዛሬ 3 ወር 4 ወር ምናምን በፊት ነው ተሰርቶ የተቀመጠው ቀጣይ ደግሞ ፐርሰናል ኢንፎርሜሽንን ሸፍኜ እነዚህ ሰዎች አሁን ቅድም ያሳየሁት ፌኒክሲያ የሚባሉት እነሱ ጋር ሄዶ መሰራቱን ከሰፖርት ጋራ ያወራውትን ተሰርቷል አልተሰራም የሚለውን የጻፉልኝን ኢሜል ሰሚት ያረኩበትን ከነቀኑ ሸፍኜ የራሴን ፐርሰናል ኢንፎርሜሽን የቢዝነስ ኢሜል ስለሆነ አሳያቸዋለሁ ማለት ነው እሱንም ለማረጋገጥ ግን ምንድነው አሁን እኚህን ሁለቱን ቮይሶች ደግሞ ስቲል ኮምፔር ካደረግን በኋላ ቴክኒካል ተርም ነው ማየት ለሚፈልጉ ሰዎች ማየት ይችላሉ ሁለቱን ቮይሶች ደግሞ ካደረግን በኋላ ቅድም ያየነው አይነት ተመሳሳይ ግራፍ ሁለት ግራፎችን እንደዚህ ሰጥቶናል ማለት ነው ቮይስ 1 እና ቮይስ 2 ብሎ ማለት ነው ቮይስ 1 ቅድም ኢንተርቪው ላይ እሳቸው ሲዘምሩት የነበረው ነው ቮይስ 2 ደግሞ ኦሬዲ ከዛኛው ቪዲዮ ጋራ ኮምፔር ያደረግነው ነው ሁለቱን ኮምፔር ስናደርግ ያገኘነው ሲሚላሪቲ ስኮር 96.35 ነው ቅድም ያገኘነው ሁለቱ ላይ የምታስታውሱ ከሆነ 55.6 ካልተሳሳትኩ እንደዛ ነበር 56.5 ወር 55.6 ይሄኛው 96.35 ነው ሁላችሁም አሁን እዚህ ጋር የምታዩ ሰዎች በሙሉ ጎግል አድርጋችሁ እንደዚህ የፎርሲኒክ ቮይስ አናሊሲስ ሲሰራ ሁለት ቮይሶች ኮምፔር ሲደረጉ ምን ያህል ፐርሰንቱ ነው ስትሮንግ ማች የሚባለው በቃ እርግጠኛ ሆነን መናገር የምንችለው ብላችሁ ሰርች ካደረጋችሁ አሁንኑ will tell you ከ90 እስከ 100 ድረስ እንደሆነ ይሄ ደግሞ ከ90 እስከ 100 ባለው እንትን ውስጥ ነው ያለው ስለዚህ እኛ የተጠቀምንበት ወይም የሰራንበት ቴክኖሎጂ የራሱን የአንዱን ሰውዬ ሁለት ቮይሶች ትክክል እንደሆነ ነግሮናል ኤርሚያስ ያሰማውንና ቀሲስ ዲበኩሉ ይሄ ነው ብለው ያሉትን ደግሞ መለያየታቸውን ነግሮናል ራሱ the same software so cannot be wrong ማለት ነው wrong ነው ብሎ የሚል ይሄንን መቶ ቻሌንጅ አደርጋለሁ የሚል you're welcome ማለት ነው ስለዚህ እዚህ ጋር እንደሚያሳየን ያው ስትሮንግ ማች ነው ሴም ስፒከር እንደሆነ ያሳያል ነው የሚለው ለምን እንደሆነ ይነግረናል energy distribution across frequencies is nearly identical ይላል both samples are which strongly suggest the same voice source ይላል ስለዚህ የሰውየውን የራሱን ሁለት እንደነገርኳችሁ ስናደርግ ተመሳሳይ መሆኑን 96.35 ነው ያሳየን ያኛውን ደግሞ ያደረገን ጊዜ 55.6 ወይም 56.5 ካልተሳሳትኩ እሱን ያሳየን ዊክ ነው ማለት ነው አሁን ጥያቄውም የሆነው ትላንትና ቀደም ኤርሚ የጠቀሰው ሰውዬ ስማቸውን በጣም ስለማላውቀው ይቅርታ እሱ ሰውዬ ሲያወራ የነበረው ቮይሱን ከየት ያመጣሉ እንዳትዋረዱ ሲል ነበር እሱን ሰውዬን ራሱን አውት ቻሌንጅም እሱ if you want to go further ከዚህ በኋላ ከኔ ጋራ በፈለገው አይነት ቴክኖሎጂ አሁን ያመጣነውን ሪዛልት የሚቀይር ነገር ካመጣ his welcome እሱ ራሱ እንደገና ምን ሲል ነበር
ቮይሱን ኬት አምጥተው ነው አያውቁትም ምናምን ሲል ነበር። we already have the voice 30 ደቂቃ ኤርሚ ያሰማውን ቮይስ እና እነሱ ሌሎች ሰዎች ናቸው አይደለም ያሉት። እኛ we already have the voice ቮይሱን ራሱ አሁን እንደሱ አይነት የቤተ ክርስቲያን ክህነት ያለው ወይም ደግሞ ኤርሚ ይሄ ሰው ይሰጠው የሚለው ሰው ከመጣ ሙሉ ቮይስን ሰጠነው you're welcome to do the same thing እና የተለየ ሪዛልት እንደኛ በመረጃ ካመጣችሁ እናንተንም you're welcome ለማለት ነው። I think merci የኔ ጨርሻለሁ መሰለኝ። በትረ የተናገረውን ድምጽ አመጣ። እዚህ ጋር ደግሞ ማን ነው ጉልላት አበበ ጉልላት የቀደሰውን ደግሞ ድምጽ አመጣ። ሁለቱን አቀናበሩ። ሁለቱን አደውሉ። አንዳንዶቻችሁ አደውሉ። ቀረበው ድምጹ ያ ቮይስ ያየኸው ላይቭ ስትሪም ላይ ወዲያም ሆነ አይመስለኝም። ዶክተር ምናምን ጠብቀህ ልክ የኤንኤን ስትሰጥ አንድ ወር ምናምን እንደምጠብቀው አይነት እንደዛም ይመስለኛል እንጂ እዛው ነው የሚሆነው። ኦኬ እንደዛ ከሆነ ቀለሜ ያሰማው ድምጽ የወንድሜ አይደለም ያለው እኮ ወንድሙ ትላንትና ነው። ከመነው አቀናበረው ከመነው ፕሮግራም ይዞት ዛሬ ያደረጉት ምን ነው? የዛሬ ሳምንት አላደረጉትም? ምን ነው? የዛሬ ወር አላደረጉትም? ምን ነው? ያኔም እኮ ምንድን ለስለሙ ለመጥላውን ቅድም አይተህ ከሆነ ቀጠሮ ያተዘበት ጊዜ ምናምን አሳይ ምን ያህል መቼ ቀጠሮ እንዳስያዘ እንደተጻጻፋችሁ ምናምን አሳይቶ ድረገጹን ደግሞ ማየት ለምፈልጉ ብሎ ተናግሯል። ግን አረሺ ድረገጹን እኮ ድረገጹን ያሳየው ድረገጽ ማንኛውም ሰው ይሄንን ማድረግ ይችላል በሚል ነው። አንድ ሁለት እንደዚህ አይነት ነገር ፕሩፍ ሲደረግ ማን ያስፈልጋል መሰለሽ? ልጁ ጴንጤ ነው አይደል? ከኦርቶዶክሳውያን ወገን ደግሞ አንድ ያስፈልጋል፣ እውቀት ያለው። ኦኬ ገባሽ? እውቀት ያለው። ለምን ኦርቶዶክሳውያንም ነው የሚሰሙት፣ ጴንጤዎችም ነው የሚሰሙት። እውቀት ያለው ሰው ነው እዛ ጋር መገኘት ያለበት። እንዳለ መጥራኩ ዳራ ሰብስቦ ወይ ምስክር ድምቢት ሆኖ ከቻለ ቋን ወይ አሁን እነዚህ ለቀለሜት ምናፋንዱ አንቺ ምስክር ትሆኛለሽ። አሁን ያመጡትን ማስረጃ እኔ በ2 ደቂቃ በቻት ጂፒቲ ፕሮዲዩስ አደረገዋል። በ2 ደቂቃ ታንክ ዩ ይሄው ባለሙያ እንደዚህ አርገውና ሚካኤል በቃ እንደው ቅዱስ ሚካኤል እንልሻለሁ ኦፓል በ2 ደቂቃ ጀግና ይኸውልሽ ኦፓልዬ እኔ መሰለኝ እንዴት መሰለሽ አንጓ በአንጓ የድምጹን ይኸውልሽ ሲጀምር ምን አለ መሰለሽ ይሄ ባለሙያ የተባለው ልጅ በቮይስ በፒች በሳውንድ በቴምፖ በቶን ይለያያል አለ። ከዛ እኔ መሰለኝ በእነዚህ መለኪያዎች ሁለቱንም እኩል ከፍቶ አንድ ባንድ አንጓ ባንጓ ይሄ እዚህ ጋር ከፍ አለ ይሄ እዚህ ጋር ዝቅ አለ እያለ የሚያስረዳ ነበር ይመስለኝ። አጤሬራ እኮ ነው ይዞ የመጣው። አጤሬራን ያላዘጋጅም እንዴ? ቆይ ሲጀመር አንዴ ቆይ ይቅርታና ሚኪ አለ አንዴ ይቅርታ ደሜ በእናትህ እና በነገራችን ላይ ማለት ነው እኔ አንድ ሀሳብ ነው ያለኝ። እኔ ድምፁ እነሱ እንዳሉት እንኳን የተለያዩ ሰዎች ናቸው ቢባል ራሱ ማለት ነው የተለያየ ነው ብለን እንመልላቸውና እነሱ እንዳመጡት ያበበ ጉልላት መሆኑ በምን እናውቃለን? ያበበ ጉልላት መሆኑ ያኛው ይሄ ነው ጥያቄ። ሁለተኛ ጥያቄ ደግሞ አንደኛ ያበበ ጉልላት መሆኑ ማረጋገጫ የለም። ይሄ ደኔ ምርመራ የመጣ መስለው እንደ ሁለተኛ ነገር ደግሞ በቅዱስ ቁርባን ገደሉት ያለው ነገር የታለ ነው? ዋናው ውሸቱ እኮ በቅዱስ ቁርባን አላስገባሉም እኮ እኔን አላስገባሉም። ይሄ ድምፁ አበባይን ጨፈጨፍኩት አላስገባሉም። ድምፁ ተመሳሳይ ሆነ አልሆነ ይሄ ምንም ማተር አያደርግም። በነገራችን ላይ ያመጡት ድምፅ የተለያየ ቢሆን እንኳን ያመጡት ድምፅ የተለያየ ቢሆን ራሱ ማለት ነው። አንዴ ይቅርታ ሚኪ ላፕቶፕ አለ ሚኪ
አዎ እሺ እሱ ያለውን አፕ መክፈት ትችላለህ? እሱ ያለውን አፕ ወይ ቆይ አሁን አይደለም የሚሰራው እንደዛ አይደለም የሚሰራው አሁን አይደለም ይኸውልህ ይሄ አሁን እሱ ያለው ተሰጥቶ በ3 ቀን ነው የሚመጣው ነው ያለው አናላይሲሱ እና ውድ ነው ክፍያ ያለው ምናምንም ብሏል። ኦኬ ይሁን ችግር የለውም። እኛ ለማንኛውም እጅና ቀለሜጋ አንዴ ኦፓ ለማንኛውም ቀለሜጋ እጅና ኦርቶዶክሳውያንን አስገባ ማረጋገጫ እንዲኖር ብለሽ ንገራቸው። ለምን ምን ያደርጋል ይሄ ልጅ ደበግ ነው እንደሚነዱት ያበበ ጉልላት መሆኑ በብናቃለን ነው ጥያቄው እኮ ያበበ ጉልላት መሆኑ በብናቃለን ሲቀጥል በቅዱስ ቁርባን ገደሉት ብሎ በቤተክርስቲያናችን ላይ የዋሸው ውሸት የታለ ነው እንጂ እኮ ይሄ ድምጹ የተለያየ ሆነ ኦር አንድ አይነት ሆነ ምንም ለውጥ አያመጣም። ቤተክርስቲያናችን ላይ በቅዱስ ቁርባን ለምን ገደሉ ይላሉ? ማቲሻ ያበበ ጉልላት መሆኑንማ ወንድሙ መስክሯል። ከወንድሙ በላይ ድምጹን የሚያውቅ የለም። ድምጹም ያበበ እኮ ታዲያ ያበበ ጉልላት አሁን ይሄ ተመሳሳይ ሆነ ለምን ነው አልመሰከረም? አበበ ጉልላት አይደለም ነው ያለው። አይደለም ነው ያለው። የወንድሜ ድምጽ አይደለም ነው ያለው። እኔ ወንድሙ ባለው ይሄ የወንድሜ ድምጽ አይደለም ነው ያለው። አንድ እሱ በል ሁለት ወንድሜ እጄ ላይ ነው የሞተብኝ የታመመው ከሁለት ቀን በፊት ነው። ያ ማለት መቼ ነው? አርብ ወይ ደግሞ ሐሙስ የታመመው ቀለም ያለው መቼ ነው? እሁድ መርዙን ተሰጡት በላ ሆዴ ተቃጠለ ብሎ ሄደ አለ። ገደሉት አለ። መቼ? እሁድ በልቶ እሁድ ነው የሞተው። አያችሁ? በቁርባን ገደሉብኝ ነው ያለው እሱ አይመጣው። ስለዚህ ኤርሚያስን ለማስመለጥ ቴክኖሎጂ ብለው አሉ እንጂ ውሸት ነው። ልጁ ራሱ ምንም ልጅቷ ፈመሰችበት። ይሄንን በኤርሚያስ ቁስል ልጅቷ ፈመሰች። አለቀ። እኔ ላፕቶፕ አለኝ እኔ የሚገርመኝ ነገር ግን ማለት ነው ተከታዮቹ በግ መሆናቸው ነው። እውነታነት ያወጣል። ምን ሆነ እውነት የተለያየ ድምጽ ቢሆን ራሱ ያበበ ጉልላት መሆኑ ምን ማስረጃ አለ? ሲቀጥል ደግሞ በቁርባን እንደሞተ ማስረጃ ያምጣል የተባለ እንጂ ይሄ ድምጽ አሁን ያመጡት ድምጽ በቃ ጁላይ ላይ ነው ያደረግነው ምናምን ነገር ብዙ ነገር እንትን ብለናል እንደዚህ አድርገን ምናምን እሺ አደረገ የተለያየ ድምጽ ሆነ የታር በቁርባን የሞተው ያ ልጁ እኔ ቤት ይምጣ። ይኸው እኔ ቤት እስቲ ይምጣ ልጁ በታ የታ ልጅ እንትና ልጁ እኔ ቤት ይምጣ። ይኸው እስቲ እኔ ቤት ይምጣና እስቲ ይናገር። እስቲ እኔ ቤት ይምጣ። ላኩት በቃ ላኩት። እስቲ ላኩት። እኔ ቤት ይምጣ። ልብ ካለው እኔ ቤት ይምጣ። አታንሹ አሏት። ለምን ኦኬ አገልጋዮች ምን ይላሉ? የአገልጋዮች መረጃ በህይወት ያሉ መረጃ በውጭ ሀገር በካናዳ ያሉ በአሜሪካ እጃችን ላይ ያለ ያ የሆነበት ምክንያት ደግሞ እናሳያለን። ቀኑ ላይ እንደዛ የሰማሁትን አዛብቼ የተናገርኩት እኔም በዚህ ይቅርታ ጠይቃለሁ ማለት ነው። ይኸው መሸወዱ የመጀመሪያ በቀኑ ይቅርታ ጠየቀ። አያችሁ አይደል? ወንድምየው የሞተበት ቀንና የተናገረበት ቀንና ቀለም የተናገረበት ቀን አይገናኝም ነበረ። ዛሬ ግን ይቅርታ ጠየቀ። በቀኑ ይቅርታ ጠየቀ። ተመልከት ጀምሮ ወልድ እናቴ ትሙት አንበሳ ገና ይቅርታ ጠይቃለህ። ይቅርታ ጠይቃለህ። እንግዲህ ያው ታመቱ ደርሷል ነው ምንድነው? እስኪ ከራሳቸው አንደበት መስማ ይላሉ። እስቲ ይምጣ። እኔ ቤት ይምጣና ያውራ። እኔ ቤት መጥቶ እስቲ ያውራ። ይሄው ይምጣና ያውራ። ያበበ ጉልላት ሙታመት ጥንት መዳን ያደርሷል። ያው ለተራይ የቄስ ነገር የተስካሩ ጉዳይ አሳሰብ ነው። ይሄ እዚህ ጋር ቁም ነገር የተናገረው ያሳስባቸው ይሄ ነው። ይሄ ቁም ነገር የተናገረው በሙት ዓመት መብልም መኖሩን። እሺ ሰላም ቢኒ እንስማ እንጂ ክፈተው። ሌሎች እንኳን ባናገር እሱንም መሰለኝ ክፈተው እንስማ እንዴ። እኔም አብሬ በላ ስለነበር ጌታ ኢየሱስ ነፃ አውጥቶኛል እና የሙት ዓመቱ የአብሮ አደጌ ሞት አይደለም። ወረድ በእናት ፖለቲካ ተሰራ ትመጣለህ እንዴ? ጀግና በርታ እንዴ! ሌባ አጭበርባሪ እግዚአብሔር በሚያውቀው በእውነት እሱ ነው ወንጌል የሚይዘው ቤተሰብ
ኦርቶዶክሳውያን እንኳን ደስ አላችሁ። እንኳንም ኦርቶዶክስ ሆንክ በሉ። በእውነት እንኳንም ባለማህተም ሆንክ በል ብራዘር። አየህ አይደለ? አየህ የሚሰራው ሸፍጥ አየህ። ቴክኖሎጂ ብለው አመጡ። ቴክኖሎጂ ማበል የለበት ኦርቶዶክሳውያን ቴክኖሎጂ ሲስቶች በሌሉበት አመጡ። ዮናስ ነው አሁን ስለ ቴክኖሎጂ የሚናገረው። ዜዶ ነው የሚናገረው። ያ ማነው እንትና ነው የሚናገረው። ቀለሜ ነው አስተያየት የሚሰጠው። ቴክኖሎጂ የሚናገረው እስቲ እኛን ያስገባና እኔ ሁለት ድምፅ አወጣለሁ። ሁለት ድምፅ አወጣለሁ። ሁለት ድምፅ ሰምታችኋል። ቅድም ሚካኤልን በሁለት ደቂቃ የሚሰራ ስራ ነው። የ3 ወር ነው አለ። አንድ በሉ የዛሬ 3 ወር አስቡ። የዛሬ 3 ወር ቀለሜ መቼ ነው የተናገረው? ቀለሜ መቼ ነው የተናገረው? ስለ አበበ ጉልላት መሞት መቼ ነው የተናገረው? ታስታውሳላችሁ ጋይስ? 2 ወር አይሆነውም። ቤተስ 2 ወር አይሆነውም። 2 ወር አይሆነውም። 2 ወር እርግጠኛ ሆኜ የምነግራችሁ ልጁ እንደዚህ አይነት ነገር ዲኤንኤ የሚወጣው 3 ወር ይፈጃል አለ። ውሸት። እስቲ ኮሜንት ላይ ውሸት እያላችሁ ጻፉ። ሚኪ መጣ። ምን አዘጋጀ? አሁን እኔ ነገ ይቻሉት ብቻ የሚደርስባቸውን ውርጅብኝ ነገ ይቻሉት ከራሳቸው ከጴንጤዎች ነው የምልህ። ከራሳቸው ውርደት ነው ማርያም። እንዲህ አይነት ውርደት በዘራቸው አይደርስ። መድኃኒዓለምን እንዴ ወረቀት ይዞ ይመጣል እንዴ ፎቶ። ዛሬ ደግሞ ሚጽሙትን ተመልከት። አይ ኦርቶዶክስ የሆነ ስም ጠቀሰና ጂጂ የምትባለው አይ ኦርቶዶክስ መሀላችሁ የላክነው ደምረው የጴንጤ ሰላይ ነው ሲአይኤ ነው። አበበ ጉልላት እንደሞተ አጋልጦልናል። በዚህ መጣችሁ። አበበ ጉልላት ነፍሱ በሰላም ትረፍ። እውነት ለመናገር እኛ አበበ ጉልላት ሞት አስጨንቆን አይደለም። በቅዱስ ቁርባን ገደሉት ያለው ነው ያስጨነቀን። በቅዱስ ቁርባን በጌታ ራት ገደሉት ያለው ነው ያስጨነቀን። ይሄንን ውሸት ለማጋለጥ ነው እኛ የምንፈልገው እንጂ ሰው ለመሞት ነው የተፈጠረው። በአጋጣሚ ይሞታል። ሰው ሲሞት ግን የሞተው ቤተክርስቲያን ገደለችው ካለ ያ የቤተክርስቲያን አጀንዳ ነው። ያንን ማጣራት ሲጀምር ደግሞ ያ የተሰማው ድምጽ የቄስ በትረ ድምጽ እንጂ የአበበ ጉልላት እንዳልሆነ ራሱ ወንድሙ መሰከረ። ከዚህ በላይ እኮ ምንም እኮ እውነት እኮ የምታወጣው ነገር የለም። ተመስክሯል። ኦልሬዲ በቃ ይሄ እኮ ከወንድም በላይ ምስክር። አሁን ፍርድ ቤት ቢቆም ይሄ ወንድምየው መሰከረ ማለት ፋይል ተዘጋ ማለት ነው። ቻው ሚኪዬ የቅዳሴ ክፍል በኩሉ ልብ ናስተብቆ ብቻ ነው እንዴ? የአበበ ጉልላት ሌላ የቅዳሴ ድምጽ የለውም እንዴ? የተቀረጸበት ከገባሬ ሰናይ ሆኖ ከገባከው ቅዳሴ ላይ ብዙ ድምጽ አለው። በኩሉ ልብ ናስተብቆ ብቻ ነው። በጣም እንጂ የአበበ ጉልላት ድምጽ ያለው እኛ እኮ ግራ የገባን ይሄ ነው እኮ። ቀለሜን ለማስመለጥ እኮ ነው ቢንዬ። ቀለሜን ለማስመለጥ ለመሸጥ የዋሸው ውሸት አለ። እኛ ደግሞ እኛ አልነበር። ለምን በቅዱስ ቁርባን ላይ ነው የተዋሸው። ቅድም እኪ እንዳለው ትናንትና እንዳልኩት እኛ ስለ አበበ ጉልላት አይደል መሞት። ደሜ አሁን አንተ ማድረግ ያለብህ ወንድምየውን አምጥተህ ማነጋገር ነው። ላይቭ እንትን ስራና ማስታወቂያ ስራና ተናገር። ምንድነው ከወንድምየው የምትፈልጉ? ለምሳሌ ምን መሰለህ የምንፈልገው ወንድምየው ቀርቦ አሁን ለምሳሌ እንዴት እንደሞተ ሰውየው በዛን ሰዓት ቅዳሴ ላይ እንዳልነበረ እሱ እኮ ያለው ሲቀድስ ውሎ ገደሉት። እኔ ጋር ሪከርዱ አለ። ወንድምየው ነው አሁን ይሄን ማጥራት የሚችለው። በወንድሜ ላይ ኪያ አጠራ። ወንድሜ በመርዝ አልሞተም፣ በህመም ነው የሞተው። በተለየ ህመም እኮ አሁን ከ10 ዓመት በፊት ከሞተ እኮ እንደዚህ አይነትስ ቅጂ አለ ወይ? በሰዓቱ እንደዚህ ይቀዳሉ? ገጠር ቤተክርስቲያን ተባለ። አልተቀዳም። ገጠር ውስጥ ነው
ገባሽ? እሱን ራሱ ወንድምየው ቢናገር ይታመናል። አየህ ተናገረ እኮ ነው የምልሽ። አሰምኝም እንዴ? ወንድምየው መጥቶ ተናገረ። ፔሬድ ይሄ ቅዳሴ ክፍል እነ ዲያቆን በትረና አባ አንድ አሁን ውጭ ነው ያሉት እሳቸው ናቸው። ስቱዲዮ ገብተው ነው ያሬድ ስቱዲዮ ነው የተቀረጸው። በነገራችን ላይ ቅዳሴው በማህበረ ቅዱሳን ነው ሪከርድ ተደርጎ ዩቲዩብ ላይ በቅርብ ነው የተጫነው። በካሴት ነበረ ቅዳሴ ተሰጥቶ የምንማርበት። በጣም የቆየ ነው ይሄኛው የበትረ ድምጽ ማለት ነው። አሁን ስለ ወንድምየው ተናግሯል። ፔሬድ ልብ ካለው መሳይ ነው ሜርሲ ነው ምናምን የሚባሉ ሰውዬ እስቲ መረጃውን ይዞ ይምጣ። እኔ ቤት ይምጣና እስቲ ልጠይቀው። ይኸው እኔ ቤት ይምጣና እስቲ ልጠይቀው። ወንድ ከሆነ እኔ ቤት ይምጣና እስቲ ልጠይቀው። ወንድ ከሆነ እኔ ደረጃ ነፍቼ ቤተግቼ ለጉታ ቤዘግቼ ሼር እናድርግለት። ሞዴሬተር ሳይመጣት ሞዴሬተር እዚህ ቤት አንደኛ ፋን በመሰረታዊ ጉዳይ ቅዱስ ቁርባን ህይወት የሚሰጥ ነው። ስጋዬን የሚበላ ደሜን የሚጠጣ የዘላለም ህይወት አለው የሚለውን የመቃወም ጉዳይ ነው እነሱ የያዙት። አሁን ምንድነው ተቃውሞ? የክርስቶስ ኢየሱስ ቅዱስ ስጋና ክቡር ደም ህይወት አይሰጥም ከማለትም አልፎ በቤተ መቅደሱ ግን በመርዝ ሰዎችን አብልተው ይገድላሉ የሚል ምንም የሌለው ማስረጃ የሌለው። እሺ ክፈተው። እሺ ክፈተው። ሼር አድርጉለት ለሜርሲ መሳይ ነው ሜርሲ መሳይ ከመረጃዎቹ ሊጠየቁት ቤተሰብ ይምጣ። ቅድም ሰምታችኋል። እናት ወንድም እህት ምናምን ካለ ይምጣ ብለው ነበር። ይሄው መጣ ቤተሰብ። አሁን ለቀሲሱ ኤቪደንስ ምንድን ነው ብትሏቸው ቤተሰብ ነው። ስለዚህ ቤተሰብ ስለመጣ አሁን ይሁን ዚፕ ዮር ማውዝ ማለት ነው። ከዚህ በኋላ ሌላ ብልግና አይናገሩም፣ ውሸት አይናገሩም፣ ቅጥልጥል ውሸት አይናገሩም ማለት ነው። ጌታን ተቀብለው ከኛ ጋር ግን ወንጌል እንደሚሰሩ እርግጠኛ ነኝ። በቅርብ ጊዜ እሺ ተመልከቱ። አሁን ይችን በእርግጥ መድገም ስላለብኝ ነው። አልቋል። አንድ ጊዜ ይችን አሁን ተዘጋጆቻችን ለመስማት ምን አሉ? አሁን እዚህ ጋር እሱ አልፏል። ይህ አበበ ጉልላት የሚባል ፈጥሮ ያው በስጋው ደግሞ ገደሉት። እሺ ካለ ታሪኩ የፈጠራ ነው ካለ ኤቪደንስ ይቀርባሉ። አሁን ሲገለበጡ ተመልከቱ። አሁን ገለብጣቸው ነው እንግዲህ ተመልከቱ ሀሳባቸው ማለት ነው። እኔ ቤተሰቡ ያምጣ ኤቪደንስ አበበ ጉልላት እግዚአብሔርን የሚፈራ ቤተክርስቲያንን የሚወድ ጨዋ ለቤተክርስቲያን የሚታዘዝ ልጆችን የሚያስተምር የነበረ ሰው ነው። እንግዲህ እርሱ እና አሁን ኤርሚያስ ያውቀዋል። አበበ ገላው ማን ነበር? ኤርሚ እኮ አታውቀውም እኮ ሰውዬው። አንተ ኤርሚያስ ነው ያሸን እሳቸው ስለኔው አብሮ አደግ እኮ ስለ ጸባዩ ስለ አስተዳደጉ ሁሉ ሰምተው ነው። ቀሲስ እኮ ሰምተው ነው። ላይቭ ላይ ሰምተው እኮ ነው። ቀሲስ ፋራ ደሜ ካፋቸው የጠፋች አንዲት ቃል አለች። ምን ትመስላለች? በቅዱስ ቁርባን ሞተ ኤቪደንስ የለም፣ ጭራሽ ማያነሱ የለም። ፈሩ። እኛ የምንፈልገው እኮ ይቅርታ እንዲል ነው። ዋሽቻለሁ ይተሳበል ነው በቃ። ይኸው እኔ የምነግራችሁ ጋይስ ይህ አበበ ጉልላት የሚባል ፈጥሮ ያው በስጋው ደግሞ ገደሉት። እሺ ካለ ቀለሜ ቤተሰቡ ያምጣ ኤቪደንስ አበበ ጉልላት እግዚአብሔርን የሚፈራ ቤተክርስቲያንን የሚወድ ጨዋ ለቤተክርስቲያን የሚታዘዝ ልጆችን የሚያስተምር የነበረ ሰው ነው። እንግዲህ እርሱ እግዚአብሔርን አገልግሎ አገልጋይ የነበረ ሰው ነው። አገልግሎ ወደ ፈጣሪው ሄደ። እኛ አበበ ጉልላት የሚባል ሰው ነበረ አልነበረ፣ ሞተ አልሞተ አይደለም። በቃ ለማንኛውም ዘጋው። አቋረጠው። አያችሁ፣ አቋረጠው። ዝሙ ሁሉም መረጃቸው አፈር በላ። ደምረው ተንቀልቅሎ ነገር አሳምራለሁ ብሎ ምንም ታሰራለሁ ብሎ ተንቀልቅሎ የኤርሚያስን ድቁና ሰውየው የሚባል ሰው እንደነበረ ስሙም ትክክል እንደሆነ ዲያቆንም እንደነበረ ከኤርሚያስ ጋር አንድ ወዳጅ እንደነበሩ አንድ ቦታ እንደቀደሱ ሁሉ ኤርሚያስ የተናገረው ነገር ተንደርድሮ ሄዶ አረጋገጠ ማለት ነው። ስለዚህ ወይ ኤርሚዬ እኔ ነኝ 5 ሰከንድ እዛው ቪዲዮ ላይ እንዳለ እሺ ይኸው ወገኖቼ አንድ ግልጽ ነገር እንገራችሁ። ግልጽ ነገር ቀሲስ ዲበኩሉ
ስለ አበበ ጉልላት ምንም አይነት መረጃም እውቀትም የላቸውም ነበር። ምንም አይነት ሁላችሁም ስሙ፣ ምንም አይነት መረጃም እውቀትም የላቸውም ነበር። ሚዩት አድርጊያ ማን ነው? መረጃ ምንም የላቸውም ነበር። ኦኬ አሁን ከየት አምጥተው ነው የተናገሩት? ወንድምየው መጥቶ አበበ ጉልላት ልጅ እንዳለው ሪካርዱ እኔ ጋ አለ። እንደገና ደግሞ ዩቱብ ላይም ታገኙታላችሁ። አበበ ጉልላት ልጅ እንዳለው፣ ቤተሰብ አስተዳዳሪ እንደሆነ፣ የእግዚአብሔር ቤት ቀዳሽ እንደሆነ ነገር ሰሙ። ኦኬ ይሄን ያዙ። እሱ ያለውን ነገር ነው የደገሙት። እሱ ያለውን ነገር ደገሙ። አንድ በሉ። ሁለት አበበ ጉልላት በመርዝ እንደሞተ ቀለሜ መረጃ ካለው ከየትኛው ቤተሰብ ነው? ከቤተሰቡ ያምጣ ብሎ ነው የተናገሩት። ምንም ቆራርጠም ብታመጣው እኔ ሕያው ምስክር ነኝ። ሕያው ነው ምልህ ደምረው አምጥቶ አንቀለቀለው። አላንቀለቀልኩትም። እኔ አስቀድሜ አበበ ጉልላት እንደሞተ ተናግሬያለሁ። እውነተኛው አበበ ጉልላት ሞቷል ብዬ ተናግሬያለሁ። ብዙ ኦርቶዶክሳውያን አልሞተም ብለው ያሉት አበበ ጉልላትን አይደለም፣ ዲያቆን በትረን ነው። ማናቸው? ዲያቆን በትረ ቀለሜ ያሰማን ቅዳሴ የቀደሱንን ሰውዬ ነው አልሞተም ያሉ። ቀሲስም ያሉት ይሄንን ነው። ዛሬ መረጃ ብሎ አመጣ። የምን ስቱዲዮ ውስጥ የተቀረጸውንና እንደገናም ደግሞ ቃለ መጠይቅ ሲደረግለት የተቀዳውንና ቀደም ቢኒ እንዳላችሁ በስቱዲዮ ተደርጎ የተቀዳውን ነገር አመጣና ይሄኛው 96% ነው አለ፣ ይሄኛው 56% ነው አለ። አንድ ሰው ነው የተናገረው። እንግዲህ ያን ቅዳሴ አንድ ሰው ነው የተናገረው። ኦኬ እንደዛ ከሆነ እኔ ሁለት ነገር ልናገርና ልቀዳ እኔ ከዛ በኋላ ፐርሰንቴጁን እያየን እንመልከት። ይሄው ነፃ የሚያወጣው ከሆነ ይሄው ግልጽና አጭር ነው። ተነስልኝ ሀና ወይ ደግሞ ማን ነው ቃና ዘገሊላ ይቅርታ እንዴ ደምራው ሰላም እንዴት ናችሁ? አለን። እቺ መዲ የምትባለውን አስወጣት። እሺ ቄስ ዲበኩልም በጣም ስትሳደብ ነው የነበረ። ተሳዳቢ ናቸው ምናምን ያለች ብዙ ቤቶች አያታል። እቺ ኤርሚያስ ተከታይ ናት። ባለቂ እግዚአብሔር ይስጥልኝ። ቃና ዘገሊላ ተነስተልኝ። ደምዬ እንዴት ነህ? ስላስገባኝ አመሰግናለሁ። መምህር ቢኒ ሰላም ሚኪ እዚህ ላይ ያላችሁት ሁላችሁም ሰላም ብያለሁ። ደምዬ ጌታ ኢየሱስ ይባርክ። እውነትን ስላወጣህልን ምንን ኖ በቃ እንዴ ዋትስአፕ ዋይ እሺ አሁን ሰውዬው ያደረገውን አጭር ነገር እንትን ብዬ ልንገርህ። ባጭሩ ስትገልጠው ምን አደረገ መሰለህ? ከኤርሚያስ ላይ ያለችዋን ወሰደና 68% አለ። ምን ማለት ነው? የመጀመሪያውና የደምትና ላይ ኤርሚያስ ላይ ያለው አልተመሳሰለም አለና ከዛ ደግሞ ምን አደረገልክ መሰለህ? የዩቲዩቡንና እሳቸው ዘኪ ያደረጉትን ደግሞ ተመሳሳይ ነው አለ። አሁን ምንድነው እሱ የተጠቀመው ስትራቴጂ? ዩቲዩብ ላይ ያለውና ዘኪ ጋር ያሉት ሰውዬ ትክክል ናቸው፣ ዩቲዩብ ላይ ያሉትም ትክክል ነው፣ የዘመሩትም ትክክል ነው፣ 90% ትክክል ናቸው አለና የኤርሚያስን እንትን ላለ ማለት 60% ደማችን መዋረድ ደሜ ምን ሆነ ነው ደሜ? አሁንም ተውን፣ ሌላ ርዕስ አትስጠን። በቃ ከቴክኖሎጂ ምናምን መተክላችሁ ገና ባናት ነው የምተክልህ። ጠብቅ። ልብ ካለው እኔ ቤት ይምጣ። ልብ ካለው እኔ ቤት ይምጣ። ይኸው እኔ ቤት ይምጣ። ልብ ካለው እኔ ቤት ይምጣ። ልብ ካለው በመረጃ ገለልተኛ ልብ ያለው ጴንጤ ይኸው ና ቀለሜ እናንተ ቴክኖሎጂ ምናምን ያልኩህ ሰውዬ ና ባፍቲም እንደዚህ ነው የምልህ። እንደዚህ እንደ ቤተ ክርስቲያንንማ መቼም ነው የማታዋርዷት። መቼም እንደ እሳት ነበልባል ሆኜ ተነስቻለሁ። እንደ እሳት ነበልባል ለእኔ የተገለጠልኝ እውነት ለእናንተ ይገለጥላችሁ ጴንጤዎች። ማርያምን ለእኔ የተገለጠልኝ እውነት ለእኔ የበራልኝ እውነት ለእናንተም ይብራላችሁ። እነሱ እኮ ደድበዋል። በቃ ለሜን ወንጌሉን በውሸት ይዛችሁ ትንቀሳቀሳላችሁ። በውሸት በጌታ በኢየሱስ ስም በድንግል ስም በስመ አብ በውሸት ቀጥሎ ወንድማችን። እሺ ኦርቶዶክስ ሙስሊም ጴንጤ አይልም። ይሄ እኮ ህሊና ብቻ እኮ ነው የሚፈልገው። ባይዘው እንዲህ አይነት ውሸት እኮ በጣም የተረጋገጠ ውሸት እኮ ነው ማለት።
እኔ በእውነት በውስጥ የሚያወሩኝ ትክክለኛ ፕሮቴስታንቶች አሉ። አረ ይሄ ነገር በቃ ላሽ በሉት ምናምን የሚሉ ማለት ነው። ቴንክ ዩ እንዴ ራሱ ይኸውልህ ሜርሲ ቤት ሞዴሬተር የሆኑ ሰዎች ኤርሚያስን ሲያወርዱት ነበር እያፈሩበት ማለት ነው። እና እኔ ምንም ባላረኩት ያወርዱኛል አለ። ይሄው አንተ ባረከዋል። የ3000 ሰው ተሰብስቦ የሌለ ፈጠራ የሚሰማው በቃ ሲምፕል ነገር እኮ ነው። በቃ እኔ ያኔ በሞቅታ ዋሽቻለሁ። ጉድ ነው ማርያምን። በጣም ውርደት እኮ ነው ውርደት። በዘራችሁ እንደዚህ አይነት ውርደት አይደረስባችሁ። ቀጥሮ እንድማችን ከዛ ወደ ሀና የምትባል እህት እንሄዳለን። እና በቃ በትክክለኛው ያመጣው እንትን ራሱን ነው የሚጎዳው። እንደውም በጣም እኛ የምንፈልገው ነገር ትክክለኛ የሆነ ቦታ ላይ የእሱም ሰዎች ቀርበው አዋቂዎችም ቀርበው እሱ ትክክለኛውን መረጃ አሁን ለደሜ እሱ ኦሪጂናል ነገር ቢኖረው ይሄ ሁላ ክርክር እኮ አይመጣም። እስቲ አጭር ነገር ጠይቅህ፣ የእሱ የላከለት ሰውዬ ወንድሙ ኦሪጂናሉ ካለው ለምን እሱ ይሄን ያህል ይሰቃያል? ፎረንሲክስ ድረስ ምን አስኬደው? ወይ ሰውየውን ያመጣና ይሄ ሁላችሁ ወንድሜ ይሄ ነው ግባ፣ ከየት ነው ያመጣኸው? ከዚህ ሁላችሁ ይሄ ነው ድምፁ አይልም። መጣልኝ አንድ ሀሳብ መጣልኝ። ምን አትለኝም? ቀለሜ ከወንድሜ የተላከለትን የቴሌግራም የተላላከበትን ቴሌግራም ያሳይ። ይኸው ቀለሜ ራሱ አቀናብሮ እንዳደረገ በዚህ እንይዘዋለን። ያሳይ። ቴሌግራም ላይ ሲላክ ታውቃላችሁ፣ ድምፅ ሲላክ ታውቃላችሁ አለም። ድምፅም ጽሁፍም ይመጣል። ድምፅም ጽሁፍም ነው የሚመጣው ታውቃላችሁ። ስለዚህ የወንድሙ ስልክ ያሳየንና እንደዛ ያሳየን እስቲ ያሳየን። የተላከበትን ቀን ደግሞ ያሳየን። በቃ አንድ እሱ ነው። ሁለት ደግሞ ለአንተ ሌላ መረጃ ደሚውላ አንተ ልክ ያንን ያደረክ ጊዜ አንድ የሰራከው ሌላ ቁም ነገር ልንገርክ። ይሄ መዝሙረ ዳዊት የሚለውን አይተከዋል። ከሱ ጋር ስታወራ የነበረ ጊዜ ላይ ወንድሞቹ ቢሰሩ ወረደች። ልጅቷ ጴንጤ ነበረች እኮ ወረደች። ደንግጣ ነው የወረደችው። ደንግጣ ነው የወረደችው። የአሁኗ ልጅ ደንግጣ ነው የወረደችው። ቀጥሎ ወንድሜ ሌላ ልስጥቅ ደግሞ መረጃ ይልክ። ባለፈው ደግሞ አንተ ዳዊትን ስታወራ ቤተሰቦቹን አገናኛለሁ ቢያውቁ ይገሉታል ምናምን እያለክ የነበረውን ጊዜ ላይ ትዝ ይልሃል። ይህን ከማምጣትክ በፊት ከ3 ወር ከምናምን በፊት እሱ ላይ ያለውን ነገር ልክ አንተና እሱ ስታወሩ ብሩክ የሚባለው ልጅ ቀርቶ ለቀለሜ ልኮለታል። ቀለሜ ዝም ነው ያለው። እሱን አይቶ ለምን ያውቀዋል የሰራውን ፋውል። ዝም ካለ በኋላ አንተ ልክ ይሄን ደግሞ ስተጣበት ምን አደረገ ብሩክ? ደሜ ከ3 ወር በፊት ያውቅ ነበር ብሎ በፊት በሚስጥር የላከለትን እንትን አውጥቶ ድጋሚ ያሳያ ተከሆነ ባለፈው ደሜ ይሄው ከእንትና ጋር ከመዝሙረ ጋር ያወራው ብሎ ድጋሚ አወጣው ወደኋላ። አስበው እንግዲህ እያወቁ ዝም ያሉት እንትኑ ከበድ ስላለባቸው ርዕሱን ማንሳት አልፈለጉም። አንተንም ማውቀስ አልፈለገም። አቆመው። ገብተዋል። ልክ አሁን ግን ለምን ሲላወጣው ደሜ ድሮ ያውቃል አውቆ ነው ዝም ያለው በሚል እላለሁ ብሎ ራሱን ፋውል ከተተ። ለምን የደሜ ላይ ከአንተ ጋር ሳይወራችሁትን ድጋሚ አወጣው። ይሄ ራሱ ሌላ ፋውል ነው። ለምን ልኮለት ለምን ዝም አለ? ደሜ የሆነ ነገር ቢኖረው ኖሮ ደምስ ሰው እናንተን አወሩ ብሎ ያወጣህ ነበር፣ ይሰድብህም ነበር። ሁላ ሚዲያ ላይ አውጥቶ ደሜ ከእንትና ጋር አወራ ብሎ ይሰድብ ነበር። አልሰደበህም። ለምን? ያውቀዋል የሰራውን ፋውል። ጸጥ አለ። ግን አሁን ብሩክ ሳያውቀው ይሄው ደሜ ያውቅ ነበር ብሎ ወደ ኋላ ወስዶት አወጣህና አሳየህ። አንድ በል ይሄ ሌላ መረጃ ነው። እንዳወቃችሁ በሳቅ መሸፈን አንተና እኮ ይኸውልህ ወንድማችን ምን አለ መሰለህ እኔ አበበ ገላው እንደሞተ እኮ አስቀድሜ ተናግሬያለሁ። አስቀድሜ ገባ። ግን የሞተው በምን አይደለም ብያለሁ። በመርዝ አይደለም። ቅዱስ ቁርባን ላይ በመርዝ ተሰጥቶ አይደለም የሞተው ብያለሁ። አለቀ። አሁንም ወንድምየው ሳመጣ እውነታው እንዲታወቅ ነው። ለምን የአበበ ጉልላት መሞት ወይም ደግሞ አሟሟቱ በመርዝ እንዳልሆነ ህዝብ እንዲያይ ነው። አሁን ምን አደረገ ቀለሜ? እሱን ነፃ ለማውጣት ራሱን አሁንም እያዳመጠ እኮ ነው። በሌላ አካውንት እኔ ጋር አለ እኮ ቀለሜ፣ እኔ ቤት እኮ አለ። እኔ የምነግርህ አለ። አንተምና እንደገናም ደግሞ ያልከው ሰውዬ ይምጣ። ያልከው ሰውዬ በቃ አንተምና ያልከውም ሰውዬ ይምጣ። ያልከውም ሰውዬ ይሄ ማን ነው? መረጃ ያቀረበልህ ሰውዬ ይምጣ። እኔ የኦርቶዶክስ ባለሙያዎችን አመጣለሁ። ቴክኒካል ነገር የሚያውቁትን ገባ።
አመጣለሁ። ከዛ ባሻገር እኔ ከልምድ ጠይቃለሁ። ከልምዴ ጠይቃለሁ። ወጣ ቀደሜ እና እዚህ ቤት ነህ እኔ እየነገርኩ ነው እኮ እዚህ ቤት ነው ያለኸው እያልኩ ነው። አስረግጬ እየነገርኩ ነው። በቃ ከወጣ እስኪ ቆይ ሌው ወጣ አንድ ሀሳብ ልስጥ ከይቅርታ ጋር ይወርዳል። ተናገር ይወርዳል። ወንድምየው የላከልን ድምፁን ያሰማው ደሜ አስተውል። ላከልኝ ብሎ ድምፁ ነው እንጂ ያሰማው ሙሉ ለሙሉ ኢንፎርሜሽኑን አውጥቶ አላሳየንም። ለምን ብትል ሙሉ ለሙሉ ሲያሳይክ ከቪዲዮ ላይ የተቀዳ መሆኑን ስለምታውቅበት ድምፁን ያሰማው። አሁንም እንጠይቀዋለን። ወንድምየው የላከለትን ሙሉን መረጃ አውጥቶ ያሳየን። ሙሉን ቪዲዮውን ከፍቶ ያሳየን። የላከለትን ወንድምየውን እንዲያቀርብልን ቃናዬ ቃና ቀጥታ ላከልኝ ብሎ ቴሌግራም ስትልክና ሲላክልህ የሚገባበት ቦታ ላይ ያላከለትን የራሱን ነው የከፈተው። ያኔ በጊዜው ልብ ብላችሁት ከሆነ ቃናዬ ልብ ብለህ እሱ ነው ምልክ ግን ያልኩ ካለ ያሳየን ካለ ላይ ግባ ቪዲዮ ክፈትና ግባ። የተላከልህና የላክበት አለ አይደለ በግራና በቀኝ የሚቀመጠው ላከልኝ ወንድምየው ብሎ ሳያውቀው ቀለም የተሸውዶ ፕሌይ ያደረገው የራሱን ነው። ራሱ ከዩቲዩብ ላይ ያወረደው አባባሊ ገብቷል። ምን መሰለ ያልኩት እኔ ያልኩት ምን መሰለ ሲያሳየን ድምፁን ያሰማን ነው። ራሱ እንደቀዳው እንዳይታወቅበት ድምጿን ያሰማው አባባሊ ገብቷል። ለምሳሌ ከሆነ ቪዲዮ ላይ ትንሽ ተቀዳ የለ ከቀዳ በኋላ ቪዲዮውን ከከፈትካት የተቀዳ መሆኑ ያስታውቃል። ገብቷል። ሲጀመር እነሱ እኮ አሁን ምን ሆነ መሰለ እንዲያውም በጣም እኮ ለኛ ትልቅ ግባት ነው እኮ የሰሩት። የሚገርም ነገር እኮ ትልቅ ግባት ነው እኮ የሰሩት። በቃ እኮ ቀለሜን እኮ አዋረዱት። እውነቴን ነው የምልህ። ይሄ አሁን ሰራን ብለው ያመጡት ሲጀመር ከዩቲዩብ ላይ መቀዳቱን አሁን ከቀሲስ ዲበኩሉ የወሰዱትን ድምጽና ከሱ ላይ የወሰዱት ድምጽ ማለት ነው። እንዲያው አሁን አበበ ገላው የቀደሰበት ማለት የቀደሰበት ቅዳሴ ቦታ ቢሆን ማለት ነው። ኢቭን አሁን አንዱ ቤተክርስቲያን ቅዳሴ ዜማ ድምጽም ይለያያል። በተአምር 56% እንኳን አይደለም 10% በላይ ሊመጣ አይችልም። ራሱ የፈለገ እንኳን ብትወስደው ፒቹ whatever ቢሉ ማለት ነው። ቀለሜ ቀጥታ ከዩቲዩብ ላይ የቀዳውን ነገር እንዳሰማ ነው እኮ ያጋፈጡት እኮ እነሱ። በቃ እኮ ይሄኛውንም ወስደው ቀለሜ ከዩቲዩብ ላይ የወሰደውን ዩቲዩብ ላይ የነበረውን አምጥተው 50% ተመሳሳይ ነው 56% ተመሳሳይ ነው ማለት ዳይሬክትሊ ከዩቲዩብ ላይ ቀርቶ እንዳመጣ ነው። አንዴ ይኑር አይኑር አላለም። እኔ ተከራከርኩት። አንደኛ በቅዱስ ቁርባን አበበ ጉልላት የሚባል ሰው ቤተክርስቲያን አልገደለችም። ሁለተኛ ያሰማው ድምጽ የአበበ ጉልላት አይደለም ነው። አሁን ላሰማ ይሄ ድምጽ የአበበ ጉልላት ነው ወይ የሚለውን ልጆቹ ራሳቸው ያረጋግጡ። አዳምጡ እየሰሙ ስለሆነ። እሺ በጣም ድምጻዊ ነው። ተደተር ያው ቅዳሴ ቀድሶ ክብረ በዓሉን አክብሮ የሚበላውን በልቶ ጠጥቶ ሲመለስ ወደ ተቃጠለ ብሎ አለ። ቆይ አንዴ ቆይ ወንድሜ ደወለልኝ። ምናልባት ድምፁ ካለ እዚሁ ያሰማቸዋል። ቅዳሴ ላይ በጣም እየመጣ ስለ በመጀመሪያ ደረጃ ይኸውላችሁ ሲዋሽ ማለት ነው። ድምፁ ካለ እዚሁ አሰማቸዋለሁ አለ። ወንድሜ ደወለልኝ አለና ድምፁ ካለ እዚሁ አሰማቸዋለሁ አለ። ወንድሙ የደወለለት በምን እንደሆነ በምን አወቀ? ቤተሰብ በምን አወቀ? በምን ተመልከት። በምን አወቀ? ቀጠለ። ስሙ ዙሪያ ሰማን ነው። ስሙ ቀሲስ ጉልላት ድምጽ ሊሰማ ነው። በደንብ ወንድሜ ሰምቶ ላከልኝ ቴሌግራም ላይ። ይኸውላችሁ ወንድሜ ሰምቶ ላከልኝ ቴሌግራም ላይ አለ። መጀመሪያ በምን አወቀ የእሳቸውን የአበበ ጉልላትን ድምፅ እንደሚልክለት? በምን አወቀ እንዴ? ድምፁ እንደሚመጣ አውቆ ነው እኮ የነገረ። ወይኔ ቀለሜ በጌታ በኢየሱስ ስም አረ ወይኔ ውርደት፣ እንደዚህ አይነት ውርደት በዘራቸው አይደርስ ማርያምን